متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام، ألا وهي السلام عليكم ورحمة الله وبركاته. كزارو رأساتችን ላይ ያሲን ኑሩ ለተሰኘው ግለሰብ ማለት ነው ያኒ በድል ላይ ማለት ነው ለቀጠፈው ያኒ አስተያየት ምላሹን ከዛሬ ላይ የምናይ ይሆናል ማለት ነው ኢንሻአላህ። ቅድሚያ ወደ ንግግሩ እናዳምጥ ማለት ነው። ካፊር ሆኖ ብቻ አይደለም እሳቸው ላይ ያመጽ ዱላ ያነሳው አቡ ለሀብ በእሳቸው መወለድ በመደሰቱ እኮ ትንሽ ሽልማት አግኝቷል። ከነ ኩፍሩ ከነ አመጹ ከነ ቲቢቱ ቁርአን ኩፍሩን ደንግጎበት ማለት ነው። ከማ عند البخاري معلقا ቡኻሪ እንዳስተላለፉት ነብዩ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ልክ ሲወለዱ አጎታቸው ሰማ። ያባታቸው ወንድም ነው የአብዱላህ መሐመድ የሚባል ልጅ ተወለደለት ተባለ። መጣ ያበሰረችው ባሪያ ነች፣ ስወይባህ ትባላለች። ከመደሰቱ የተነሳ ነፃ ወጣት። ይሄ ነፃ ማለቱ ግን ጠቀመው። እዛው ቡኻሪ ሙዓለቅ አድርጎ እንዳወራው አባስ የሱ ወንድም በህልሙ አየው። እንዴት ነው ሁኔታ አለው። እኔማ በምታየው ከባድ ቅጣት ውስጥ እገኛለሁ፣ ስቃይ ውስጥ እገኛለሁ። ሰኞ ግን በመወለዳቸው ስወይባን ነፃ በማውጣቴ አላህ ቅጣቱን ያቀልልኛል አለ። ልብ ብላችኋል? ከነ ኩፍሩ ከነ ጥመቱ ተበት የዳ አቢ ለሀብን ወተብ። እኛስ ሙእሚኖቹ ወደናቸው የኖርነው ሱናቸው ላይ ጸና ነው መስመራቸው ላይ የተገኘ ነው። ሽልማታችን ምን ይሆን? ያው ኮተቱ ይረዝማል። በጥቅሉ ለማለት የፈለገው እንግዲህ ምንድነው የእሳቸው የተወለዱበትን ቀን መውሊድ ደረስ አይደለ እናክብረው ነው። ያኒ ግልጽ በሆነ አማርኛ ማለት ነው። እንኳን አይደለም እኛ ሙእሚኖቹን ይቅርና አለ አቡ ለሀብ እንኳን ቁርአን የወረደበት የሆነው የጀሃነም መሆን የተረጋገጠበትን ሰውዬ እንኳን አላሁ ሱብሓነሁ ወተዓላ በነብዩ መወለድ በመደሰቱ ምክንያት ምን አድርጎታል? ከቀብር ቅጣት እንዲቃለልለት ተደርጓል ይላል። ይሄ ቡኻሪ ላይ እንደመጣው አለ። እሺ ይህ ዘገባ አንደኛ ቡኻሪ ያኒ ይሄን ከዑርዋ ሲዘግበው በምን መልኩ ነው? ይሄ ሙርሰል በሆነ መልኩ ነው። ምናልባት አሁን ኢኽዋኖች የሐዲስ ሙርሰል መውቁፍ ወይም ደግሞ መርፉዕ ምናምን እንደዚህ ከለዩ ነው። ምናልባት ይሄ ሙርሰል በሙርሰል መልኩ ነው የመጣው። ይሄ አንደኛ ሐዲስ አይደለም። ሐዲስ የሚባለው ከነቢያችን አለይሂ ሰላቱ ሰላም ተይዞ የሚመጣ ነው። ይሄ ከዑርዋ በሙርሰል መልኩ ነው የተዘገበው ማለት ነው። ለዛውም ደግሞ እሺ ሐዲሱ ላይ ምንድነው? ይሄ ምንድነው? ይህ አተር ላይ በመጣው ምንድነው የሚለው? ሱወይባ የምትባለው አቢ ለሀብ ማለት ነው ነቢያችን አለይሂ ሰላቱ ሰላም ሲወለድ በማበሰራቸው የዛኔ እንግዲህ ከዛ በኋላ ነፃ አውጥቷት ካወጣ በኋላ አቡ ለሀብ ከሞተ በኋላ ለማማተ አቡ ለሀብ ይላል ኡሪየሁ ባዕዱ አህሊህ ቢሸሪ ያኒ ሂበቲን አይ ቢሱኢ ሓሊን እንደው በመጥፎ ሁኔታ ተመለከቱት በህልማቸው ማለት ነው። ቃለ ለሁ ማዛ ለቂተ ቃለ አቡ ለሀብ ምን አለ? ለም አልቀ በዕደኩም ገይረ አኒ ሱቂቱ ፊ ሃዚህ ያኒ ቢዓታቀቲ ሱወይባህ የሚል አለ። ይህ ማለት ምንድን ነው? እኔ እንደው ከእናንተ ከተለየሁ አንስቼ በሞት እኮ እስካሁን ምንም ያገኘሁት ጥሩ ነገር የለም መጥፎን እንጂ ኢላ ግን ሱወይባ የተሰኘችዋን ሴትዮ ነፃ በማውጣቴ ከባርነቷ ነቢያችን አለይሂ ሰላቱ ወሰለም በመወለዳቸው ስላበሰረችኝ በሷ ምክንያት በዚህች ጣቴ ውሃ እጠጣለሁ አለ የሚል አለ። በሌላ በኩል ይቀደልልኛል ሰኞ የሚል መጥቷል። አሁን ይሄን ይዞ ምን እያለ ነው አቶ ያሲን ኑሩ? ይኸው አቡ ለሀብ እንኳን ካፊሩ ሰውዬ እሳቸው በመወለዳቸው ተደስቶ ይሄን በማድረጉ ቅጣት ተቀልሎታል። እኛ ጭራሽ እሳቸው በመወለዳቸው መደሰታችንማ እንድ ሊሆን ነው እያለ ነው። ይሄ ማለት ምንም ተዘዋዋሪ መልእክት አያስፈልገውም፣ መውለድን ነው። መደሰትማ ማን ይጠላል? መደሰት የሚባለው እኮ ነቢያችን አለይሂ ሰላቱ ወሰለም ተወለዱ። እሳቸው በመወለዳቸው እኮ እኛ በአመት አንድ አይደለም በአመት ሁል ጊዜ የውምየን ደስ ይለናል እኮ እሳቸው መወለዳቸው አያስከፋንም። ላኪን በአመት አንድ ጊዜ ተሰብስቦ መውለድ እንደዚህ ጭፈራ ድቤ አይቻልም ነው፣ እሱ ላይ ነው። ላኪን እነዚህ የፖለቲካ ሰዎች ስለሆኑ ሰውን ያወዛግባሉ። አሁን ይሄን እያሉ ነው አንዳንድ ጀማሪ አካላቶች እንኳን ይህ አይነት ቢድዓና የሽርክ ስብስብ ነው ብለው እንዳይረቁት እንኳን እንደዚህ አይነት አካላቶች እየመጡ ችግር እንደሌለው አድርገው እየነገሩ ነው እየጎተቷቸው ያሉት። ከአህባሽ በበለጠ በከፋ መልኩ መውሊድ እንዲስፋፋ ከሚያደርጉ መካከል ሩአሳዎቹ እነዚህ ናቸው።
ደግሞ ይሄ ያመጣው የሆነው ሲጀመር አቡ ለሀብ ሲጀመር ይሄ የህልም እኮ ነው፣ የህልም ነው። እንደው እንደ መረጃ ተደርጎ ራሱ ለመውለድ አይቀርብም። ይሄ ህልም እኮ ነው። በህልም ያየው እኮ አባስ ነው፣ በሌላ ቦታ እንደመጣው። አባስ ደግሞ የዛኔ ሙስሊም አልነበረም፣ በኋላ ነው የሰለመው። በህልሙ ይሄን ነገር አየ የተባለው ካፊር ሆኖ ሳለ ነው። ታዲያ በኩፍር ሳለ ያየው ህልም እንደ ሸሪዓ ተደርጎ ይወሰዳል? ለሸሪዓ ማስረጃ ተደርጎ ይመጣል? ቢላህ አለይኩም እንቀጥል። ለዛውም ደግሞ አረቦች እኮ በፊት ሰዓት አላህ ሱብሓነሁ በሱረቱ ነህል እንደገለጸው አንቀጽ 59 ላይ የተዋራ ሚነል ቀውሚ ሚን ሱኢ ማ ቡሽረ ቢሂ አንሲኩሁ ዐላ ሁኒን አም የዱሱሁ ፊቱራብ አላ ሰአ ማ የሕኩሙን ይላል። እንግዲህ የዛኔ አረብ በጀህልያ ሰዓት ከሰዎች ይደበቁ ነበር። ለምን? የተበሰሩበት መጥፎ ለመሆኑ። ሴት ልጅ ሲበሰሩ እየተከፋ ሰው እንዳው ይደበቅ ነበር። ከዛ ምን ይላል? እንደው ይችን ሴት በውርደት አድርጌ ለያዛት ወይስ እንደው አፈር ውስጥ ከነህይወቷ ቀብሬ ልገላገል ይሉ ነበር። ይሄ ሱረቱን ነህል አይደላችሁ 59። እና ሴት ልጅ አይወዱም ነበር። ወንድ ሲወደድ ደግሞ ደስታውን አይችሉትም። እና አቡ ለሀብ ይሄ ኸበር በአቡ ለሀብ ለምሳሌ የመጣው የተደሰተው ነቢያችን ነብይ በመሆናቸው ወዶ ሳይሆን ወንድ በመሆናቸው ነው። ወንድ ልጅ ሲወለድ ይደሰቱ ነበርና ነው እንጂ ነብይ ሆነው ለመላካቸው ደስ ቦታ አይደለም። ያማ ቢሆን ኖሮ ደሳቸው ጥላት አይሆንም ነበር፣ የሳትም ባልገባም ነበር። እና ይሄ ለመውለድ ማስረጃ ተደርጎ ይመጣል? ከላ ፈጽሞ አይመጣም። ሁለተኛ ብዙ እህትና ወንድሞች የሚሸወዱት በእንደነዚህ አይነት ኢኽዋኖች የሚናገሩት የምላስ ልስላሴ፣ አንዳንዴ ለቅሶ ይጨምራሉ። በቃ እያለቀሰ ምናምን ሰዎች መስጦ ምናምን ሰዎች ምናምን መስሏቸው አንዳንድ ጊዜ ለቅሶ እውነተኛ አድርገው በመሳል ለቅሶ እውነትን የሚጠቁም ይመስላቸዋል። እንዳትሸወዱ። ያለቀሰ ሁሉ እውነተኛ ነው ለማለት አይደለም። ለዚህ ማስረጃ ቁርአን ያለጠቁማችሁ ዩሱፍ አለይሂ ሰላም ወንድሞቹ ጉድጓድ በዶሉ ጊዜ ላኪን ለአባታቸው ማታ መጥተው ምንድነው ያሉት? ወጃኡ አባሁም ዒሻአ የብኩን አይደል? በሱረቱ ዩሱፍ አንቀጽ 16ኛው ላይ አባታቸውን እያለቀሱ በማታ መጡት ይላል። ለምንድን ነው እያለቀሱ የመጡት? ዩሱፍን ተኩላ በለው ብለው ነው ያለቀሱት። ልብ በሉ። ጉድጓድ ውስጥ እኮ ነው የከተቱት ያውቃሉ፣ ግን ተኩላ በለው ብለው አለቀሱ። ታዲያ መልቀሳቸው እውነተኛ መሆናቸው ይጠቁማል? ከላ ይጠቁማል። እና ያለቀሰ ሁሉ እውነተኛ ማለት አይደለም። እነዚህም አካላቶች አንዳንድ ጊዜ እያለቀሱ ምናምን ለተውሂድ ተቆጭተው እንደመሳቸው ለተውሂድና በሽርክ ጉዳይ ተቆጭተው ቢሆን ኖሮ ይሄ የሽርክና የኹራፋት መናኸሪያ የሆነ መውልድ እንድሰራ ለማድረግ ስበብ ባልሆነ ነበር ማለት ነው። እና እነዚህ አካላቶች አህባሽ መስል የሆነ የጥመት አንጃዎች ላይ ምላሽ እንደሚሰጠው እነዚህም ላይ በትኩረት የሚሰጥባቸው ናቸው። ለምን? አንዳንዶች ሚዲያው ዓለም ላይ በተለየ መልኩ ብዙዎች ያውቋቸዋል ማሻአላህ እነዚህን አካላቶች፣ ላኪን ብዙዎች ደግሞ ሚዲያው ዓለም ላይ የማያውቋቸው አሉና ማለት ነው። ስራን ደግሞ የትኛውን ስራ ኸይር ስራ ሽርክ ከገባበት ዋጋ የለም። ያኒ ያን ስራውን ሁሉ ያበላሸዋል ማለት ነውና መውሊድ ውስጥ ነው ያ ረሱላህ አልመደድ የሚባለው። አላህ መልእክተኛው አልመደድ መደድ ብሎ ማለት ጠለቡል ዐውን ወልኢስቲዓና ነው፣ እገዛ እርዳታ መጠየቅ ነው ከአላህ ውጭ። ይሄ ደግሞ ሽርክ ነው፣ በአላህ መጋራት ነው የሚሆነውና እነዚህ አካላቶችን ያኒ የትኛውም አካል ሊያውቃቸውና ሊጠነቀቃቸው ይገባል። እነዚህ የፖለቲካ ሰዎች ናቸው፣ የፖለቲካ እንጂ የድን የአቂዳ ተቆርቋሪ ሰዎች አይደሉም። እነዚህ በሚሉት ደግሞ አህባሾች ምን ይላሉ? ዋህብዮች ወለካ መውሊድን ይፈቅዳሉ የሚላሉ። አትሽወዱ። አህባሽ እዛው ምክንያቱም እናንተ ዋህብያ የምትሉት እኮ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ እሱን የሚከተሉ ነው አይደለ? ዋህብያ የምትሉት። እሺ እንደዛ ከሆነ ሼክ መሐመድ ኢብኑ አብዱል ወሃብ እኮ መውሊድን አይፈቅድም፣ እነዚህ ደግሞ ችግር የለውም እያሉ ነው። ስለዚህ የሱ ተከታይ አይደሉም ማለት ነው፣ በመንሃጅ አይከተሉትም። ስለዚህ የሱ ተከታይ ብላችሁ አታስጠጉ። ወደዛው ወደ ራሳችሁ ወይ ወደ ፖለቲካ ሰዎች ነው እነዚህን የምታስጠጉት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።